ከ18 ዓመት በታች የሆኑ ልጆች ይህንን ቪዲዮ እንዲያዩ በጭራሽ አይመከርም። ስለዚህ ልጆች አጠገባችሁ ካሉ አንዴ ዘወር አድርጓቸው። ሰሞኑን አርቲስት ገነት ንጋቱና አንድ እንግዳዋ የተከሰሱበት ምክንያትና አሁን ክሱ ያለበት ሁኔታ፣ እንግዳዋ ይቅርታ ጠይቋል። በዚህም ዙሪያ ሰዎች እየሰጡ ያሉት አስተያየት ምንድን ነው? የጋዜጠኞችና የፕሮግራም ስርቆት ጉዳይ በእነ አርቲስት ሰራዊት ፍቅሬ የፍርድ ቤት ጉዳይ ላይ ምን አዲስ ነገር አለ? እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች ዛሬም እንደተለመደው ሰሞኑን አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በነገራችን ላይ ሰሞኑን በጣም ደስ የሚሉ ሜሴጆች እየተላኩልኝ ነው። ይህንን ሜሴጅ አይታችሁታል አይደለ? ይሄ ሜሴጅ ማለት አንድ ሰው በዩቲዩብ ቻናሉ ገንዘብ መስራት ሲጀምር የሚላክለት ሜሴጅ ነውና ከተማሪዎቼ እንደዚህ አይነት ሜሴጆች እየተላኩልኝ ነው ሰሞኑን። ከዚህ በላይ እኔን ደስ የሚለኝ ነገር የለም። ባይዘው ተማሪዎችን አስተምሬ የሆነ ውጤት ሲያመጡልኝ ቻናላቸው ገንዘብ መስራት ሲጀምር እናም ህይወታቸው ሲቀይር ማየት ለኔ በጣም ትልቅ ነገር ነውና አዲስ ክላስ ማለትም በአካልም በኦንላይንም መማር ከፈለጋችሁ የበዓል ማግስት ሰኞና ማክሰኞ ይጀመራል። በኦንላይንም በአካልም የማስተምራችሁ እኔው ነኝ። ስለዚህ አሁኑኑ ተመዝገቡ። ምዝገባው ኦሬዲ እያለቀ ነው ያለው። ካለቀ በኋላ ወደ ቀጣይ ዙር መተላለፍ ከሚሆን አሁኑኑ ብትመዘገቡና ቦታችሁን ብትይዙ አሪፍ ነው። በ0924 84 55 89 በመደወል የዳሎል አካዳሚ የኦንላይንም የአካልም ተማሪ መሆን ትችላላችሁ። እንደፈለጋችሁት በቴሌግራም በዋትሳፕ ደስ ባላችሁ መንገድ አናግሩኝ፣ ወዲያውኑ መልስላችኋለሁ። መደወልም ትችላላችሁ። አሁኑኑ ተመዝገቡ። ዛሬ ይዤላችሁ የመጣሁት ጉዳይ ትንሽ ሴንሲቲቭ ስለሆነ ለልጆች አይመከርም እባካችሁ። ይህንን ስል ሲሪየስሊ ነው። ባይዘዌ ጀስት ዝም ብሎ ወከባ ለመፍጠር ሳይሆን ልጆች ካሉ ህፃናት ካሉ እንደዚህ አይነት ቪዲዮ በጭራሽ እንዳታሳዩቸው። እኛ እነሱ ሳያዩ እነሱን ሊያጋጥማቸው የሚችል ነገር ወደፊት ህይወታቸው ላይ ችግር ሊፈጥር የሚችል ነገር መጠራረግ ነው ያለብን። ከቦታው ዞር ማድረግ ነው ያለብን። ለዛ እኔና እናንተ መነጋገር አለብን። ወጣቶች መነጋገር አለብን። ትልልቅ ሰዎች መነጋገር አለብን። ልጆች በኋላ ላይ የሚረከቡት ሀገር ላይ በጣም የሚያስጠሉ ነገሮችን እነሱ ሳይሰሙ መጠራረግና ማጥፋት ስላለብን በጣም ሴንሲቲቭ የሆነ ጉዳይ ነው ዛሬ አንስተን የምናወራው። ስለዚህ ልጆች እንደዚህ አይነት ቪዲዮ እንዳያዩ እባካችሁ ይህንን በማድረግ ተባበሩ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ አሁኑኑ ላይክ አድርጋችሁ ጀምሩ። ለብዙ ሰዎች መድረስ ስላለበት። ይህ ዳሎል ኢንተርቴንመንት ነው። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሰሞኑን በጣም አነጋጋሪ የሆነ አንድ ጉዳይ አለ። እሱም ቴዲ አፍሮ እንግዲህ አዲስ አልበም ሊያወጣ ነው። የበዓል ማግስት እየተባለ ነው ያለው እና የዚህ አልበም የሽያጭ ውል የነበረው እንግዲህ ከሰዋሰው መልቲሚዲያ ጋር ነበረ። እናም ይሄ ውል መፍረሱን ኢትዮፒካ ሊንክ ዘግቧል። እስቲ ቪዲዮን አይተን እንመለስና የኛን ሐሳብ እንሰጥበታለን። የቴዲ አፍሮና የሰዋሰው መልቲሚዲያ አዲስ አልበም ሽያጭ ውል መፍረሱ ተሰማ። ድምጻዊው ኢቶሪካ የሚል መጠሪያ ያለውን አልበሙን በሰዋሰው በኩል ለማውጣት በዝግጅት ላይ እንደነበረ ይታወቃል። ቴዲና አሳታሚ ድርጅቱ ከተፈረመ 3 ዓመታት ያስቆጠረ ውል የነበራቸው ቢሆን ባለፈው ሳምንት ውሉን በስምምነት እንዳፈረሱ አውቀናል። ቀደም ባለው ውል መሰረት ሰዋሰው መልቲሚዲያ አዲሱን የቴዲ አልበም በዳግማዊ ትንሳኤ ዋዜማ በዩቲዩብ ገጹ ለመልቀቅ እስካለፈው ሳምንት ድረስ ሲዘጋጅ እንደነበረ መዘገባችን ይታወሳል። እንደሰማችሁት እንግዲህ ከዚህ በፊት በነበራቸው ውል መሰረት ሰዋሰው መልቲሚዲያ በራሱ ዩቲዩብ ገጽ ማለትም በራሳቸው አፕሊኬሽንም አላቸው ሰዋሰው ሚል እና ዩቲዩብ ገጻቸውም ላይ ይህንን የሙዚቃ አልበም ለመልቀቅ ነበረ የአልበም ሽያጭ ውል ያደረጉት። ስለዚህ ውሉ እንደዚህ ነበር ማለት ነው። በተለያዩ ምክንያቶች አለመግባባቶች በመከሰታቸው ውሉ ፈርሷል ተብሏል። ኢትዮፒካ ሊንክ ምንጮች እንዳሉት ሁለቱ ወገኖች አለመግባባታቸውን ለመፍታት ከተደጋጋሚ ውይይት በኋላ በመጨረሻም ውሉን ለማፍረስ ስምምነት ላይ በመድረሳቸው ድምጻዊው አስቀድሞ በቀብድ መልክ የወሰደውን ክፍያ ለድርጅቱ እንደመለሰ ታውቋል። ቴዲ አፍሮ ምንም እንኳን ከአሳታሚ ድርጅቱ ጋር ውሉን ቢያቋርጥም በአድናቂዎቹ ለዓመታት በጉጉት የተጠበቀውን ይሄን አልበሙን አስቀድሞ በተያዘለት ቀን በራሱ የዩቲዩብ ገጽና በሌሎች አማራጮች እንደሚያወጣው አውቀናል። ይሄንን ቪዲዮ ያሳየኋችሁ ለምንድነው መሰላችሁ? በጣም ብዙ ሰዎች ይሄንን ዜና ከሰሙ በኋላ ቀይረው የቴዲ አፍሮ ሙዚቃ አልበም መለቀቁ ቀርቷል የሚል ሐሳብ ነበረ ሲያዘዋውሩ የነበሩትና ይሄንን እንዳጣራላችሁ በጣም ብዙዎቻችሁ ስትጠይቁኝ ነበረ። እናም የተቋረጠው የሽያጭ ውሉ ነው። ማለትም በሰዋሰው መልቲሚዲያና በቴዲ አፍሮ መካከል የተደረገው የአልበም ሽያጭ ውል ፈርሶ አሁን ቴዲ አፍሮ በራሱ ባለሙሉ ስልጣን ሆኖ የራሱን አልበም ለማንም ሳይሸጠው በራሱ ቻናል ይለቃል ነው የተባለው እንጂ አልበሙ ቀርቷል የሚል ነገር
ትክክል አይደለም። ስለዚህ ትክክለኛው መረጃ ይሄ ነው። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን ሶሻል ሚዲያውን የተቆጣጠረ ሌላ ጉዳይ አለ። እሱ ምንድነው? የኢቢኤስ ቴሌቪዥን ፕሮግራሞችን ቻናል ዋን ሙሉ በሙሉ እየወሰደ ነው። ጋዜጠኞቻቸውን ወስዷል። አሁን ደግሞ ፕሮግራሞቻቸውን ሙሉ እየወሰዱ ነው። ጭራሽ በስንቱ የሚባለውን ሲትኮም አሁን ወስደው እንግዲህ እየሰሩ ነው በራሳቸው ቻናል። ይህንን ራሳቸው አናውንስ አድርገዋል በሚል አንዳንድ የሶሻል ሚዲያ ሰዎች አስተያየት እየሰጡ ነው። እስቲ ቻናል ዋን ስለ በስንቱ የሰሩትን ቪዲዮ አንዴ ላሳያችሁን እንመለስ። ብዙ ቤተሰቦቻችንም እንግዲህ በጉጉት እየጠበቁት ነው ብለን እናስባለን። በእርግጠኛ አላሳወቅንም ነበር። ዛሬ ግን የምስራቹን ስንነግራችሁ እጅግ በጣም ደስ እያለን ነው። ተወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን በስንቱ ድራማ በቻናል ዋን የፋሲካ ዕለት ይጀምራል። ይሄንን ስንነግራችሁ በጣም ደስ እያለን ነው። ስለዚህ የፋሲካ ዕለት በስንቱ ሲትኮም በቻናል ዋን መተላለፉን ይቀጥላል ማለት ነው። የአብዛኛውን ሰው ኮሜንት የጻፉትን ኮሜንትም እያመጣው አሳያችኋለሁ። ከዛ ፊት የተሰራ ቪዲዮ ላሳያችሁ ይሄንን ጉዳይ በሚመለከት። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮምና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። በአጭሩ ወንድማችን እያለ ያለው ነገር ምንድነው? ኢቢኤስ ላይ የነበረውን ፕሮግራም በሙሉ ኮፒ ያደርገዋል እና መስራቹ ደግሞ የኢቢኤስ ዳይሬክተር የነበረ ሰው ነው የሚል ሀሳብ አንስቷል። እና በነገራችን ላይ እኔ አንድ ውጭ ሀገር የተለመደ ማየው ነገር ነበረ እና ኢትዮጵያ ውስጥም ይሄ ነገር እየሆነ ነው ወይ ያልኩኝ ነው። አሁን ማለት ተፎካካሪ የሚመስሉ ድርጅቶችን አንድ ባለቤት ይመራቸውና በፉክክሩ መካከል ያንን ሁለቱንም ድርጅት ያሳድገዋል ባይዘው እና እንደዚህ ከሆነ ኖርማል ነው ማለት የኢቢኤስ ባለቤቶች ራሳቸው ቻናል ዋንን ይዘውት ከዛ በኋላ የተለያዩ ቻናሎች እንደሆኑ በማስመሰል ፉክክር በመፍጠር እነዛን ቻናሎች እያሳደጉ ከሆነ እሺ ያስማማል። ከዛ ውጪ ግን እውነት ሌላ ቻናሎች ከሆኑ እነዚህ ቻናሎች በጣም የፕሮግራም መመሳሰል አለ። በነገራችን ላይ ቃል ኪዳን ግርማን ታውቋታላችሁ አይደለ? ኢቢኤስ ላይ የነበረችው አሁን ወደ አሜሪካ ሄዳ አግብታ እየኖረች ያለች ጋዜጠኛ ማለት ነው። ሰሞኑን ይህንም ፎቶ ፖስት አደረገች። እዚህ ፎቶ ላይ እንደምታዩት እዚህ ጋር አስፋው መሸሻ አለ፣ ሊያ አለች፣ መቅደስ ደበሳ ያለች፣ ራሷ ቃል ኪዳን አለች፣ ናፍቆት አለች። አሁን እነዚህ አምስቱም ሰዎች ኢቢኤስ ላይ የሉ። አይገርምም? አስፋው መሸሻ እንግዲህ በድንገት ህይወቱ አልፎ እንግዲህ ከኢቢኤስ ተለይቷል፣ ከኛም ተለይቷል። እሱ እንግዲህ በጣም የሚያሳዝን ክስተት ነው። ባይዘው ተናግረንም አንጨርስም። ሊያና ናፍቆት ደግሞ አሁን ቻናል ዋን የተባለው ቲቪ ላይ ነው የሚገኙት። ቃል ኪዳን ግርማ ደግሞ ወደ አሜሪካ ከሄደች በኋላ ለራሷ የተለያዩ ቻናሎች ላይ እየተንቀሳቀሰች ነው፣ የዩቲዩብ ቻናሎች ላይ። መቅደስ ደበሳይ ደግሞ አባይ ቲቪ ላይ ትገኛለች እና ኢቢኤስ ላይ በጣም የጋዜጠኞችና የፕሮግራም አቅራቢዎች መቀያየር አለ። ግን የሚገርመኝ የማን እንደሆነ ታውቃላችሁ? ጋዜጠኛ ዮናስ፣ ጋዜጠኛ እጸጉ፣ እነዚህ ሁለት ሰዎች ለረጅም ጊዜ ቲቪ ላይ ኢቢኤስ ላይ ቆይተዋል እና ከኋላስ ካሜራማኖቹ ኤዲተሮቹ እንዴት እየሆኑ ነው? እሱንም ጠይቁልኝ እስቲ። ኤዲተሮቹ ካሜራማኖቹም ከኋላ እየተቀያየሩ እየሆነው የሚል ጥያቄ ያለኝ፣ እሱንም ጠይቁልኝ እና እናንተስ በዚህ ጉዳይ ያላችሁ ሀሳብ ምንድነው? ኮሜንት ላይ ሀሳባችሁን አሳውቁ እስቲ። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ አንድ ጉዳይ አለ።
አንድ የክስ ዜና ሶሻል ሚዲያ ላይ ተፖስቶ ከዛ በኋላ ምንድነው ጉዳዩ የሚለውን በደንብ ለማጣራት ሄድኩኝ። የክሱ ዜና ምን እንደሚል እስቲ ላሳያችሁና ከዛ በኋላ ወደ ጉዳያችን እንገባለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መሰረተ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነ ተህርቁ ባደረጉትና በማህበራዊ ሚዲያ ላይ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ገልጿል። እናም ካውንስሉ ባወጣው መግለጫ እንዳመለከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራጭቷል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩን ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈናው የቀረበው ክስ ሆን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነው ተብሏል። በመሆኑም ተገቢው የሕግ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኞች ስም ለማጥልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል የሚል ዜና ከአርቲስት ገነት ንጋቱ ፎቶ ጋር ተያይዞ ተለጥፎ አገኘው ሶሻል ሚዲያ ላይ እና ኢንተርቪውን እስቲ የተወሰነ ለማየት ብዬ ገባሁኝ። ኢንተርቪው ላይ ይሄ ክስ እንዲመጣ ያደረገውን ፓርት በትንሹ አሳያችኋለሁ። እናም ከዛ በኋላ ሰዎች ምን እያሉ ነው በዚህ ጉዳይ የሚለውን ነገርም አሳያችኋለሁ ማለት ነው። እናም እንግዲህ ይሄ ኢንተርቪው ከመደረጉ ከ9 ወር በፊት አካባቢ ራሱ ግለሰብ እንግዲህ አርቲስት ገነት ንጋቱ ፕሮግራም ላይ ቀርቦ እንደነበረ የሚያሳዩ ማስረጃዎችንም አይቼ ያንን ኢንተርቪው ከኋላ ልጀምር። የዛሬ 9 ወር የተደረገውን ኢንተርቪው አይቼ ደግሞ አሁን ያለውን ኢንተርቪው ድጋሚ ላሳያችሁ ብዬ ነው። ስለዚህ ከ9 ወር በፊት ይሄ የራሱ ሰው አርቲስት ገነት ንጋቱ ጋር ቀርቦ ነበረ። እስቲ እሱን ለትውስታ ያክል ላሳያችሁና አሁን ላይ የተፈጠረው ነገር ደግሞ አሳያችኋለሁ። እዚህ ጋር ያለው አጥንት ተጣሟል ተባለ። እሱ እንትን አለ ቆይቶ ወገቤ ያዘ ማለት ጀመረ። ወገቤ ስታከም ሲጠፋ እግሬ ይመጣል፣ እግሬ ስታከም ሲጠፋ አንገቴ ይመጣል፣ አንገቴ ስታከም ወገቤ እያለ መጨረሻ ላይ ሶስቱም አንድ ላይ መጡ። አንገቴ፣ ወገቤ፣ እግሬን እና መንቀሳቀስ አቃተኝ ማለት ነው። እንደዚህ ቁጭ ብዬ ቀና ለማለት ተኝቼም ለመነሳት በቃ ፈተና ማለት ነው። በጣም ከባድ እንትን ሆነ። እስከዛም ሰዓት እጅ አልሰጠውም። የነበረኝ ነበር እሱን አወጣው። እሱ አለቀ። ከቤተሰብ የወረስኩት መሬት ነበር። እሱ ተሸጠ ለሕክምናው ተብሎ እሱም ብር አለቀ። እና መንቀሳቀስበት መኪና ነበር፣ ቪትስ መኪና፣ እሱም ተሸጠ ለሕክምና። ይሄ ሁሉ ዝም ብለህ ነው? አዎ፣ መፍትሄ የለም። ምንድነው ያው ሰው ለመዳኝ እንትን ሆስፒታል እኮ አሪፍ ናቸው። እዛ ትሄጃለሽ፣ አርግ የሚሉሽ ነገር ታደርጊያለሽ። አንዳንዴ የማይገናኝ ነገር ይሉሻል እነሱ ገንዘቡን ብቻ ለማግኘት ነው። አሁን ላይ ያው ለሕክምና የሚወጣውን ገንዘብ ታውቂዋለሽ፣ በጣም ከባድ ነው። እንደዛ አለ። መጨረሻ ላይ ንብረቴን ሳጣ እጄን አጣጥፌ ቁጭ። ከዚህ በፊት በነበረው ኢንተርቪው ላይ ቶታሊ እየተወራ የነበረው ነገር ከሕክምና ጋር ባጋጠመው ጉዳይ እናም ንብረቱን ገንዘቡን እስኪያጣ ድረስ ያጋጠመውን ነገር ነበረ፣ በህይወቱ ያጋጠመውን ነገር ነበረ ሲያብራራላት የነበረው። ይሄ ሰው ማን ነው ካላችሁ አንተነህ እንግዲህ የፊልም ባለሙያ እንደሆነ ነው እስካሁን ድረስ ያለኝ መረጃ እና ራሱ በራሱ ቲክታክ አካውንት ፖስት ካደረጋቸው ፊልሞች ውስጥ አንዱን ላሳያችሁ። እዛ ፊልም ላይ እንደሰራ የሚያሳይ ነገር ቲክቶክ አካውንቱ ላይ ፖስት አድርጎ አይቼ ነው እና እዚህኛው ፊልም ላይ እንደምታዩት ከሆነ ይሄ የራስ መንገድ የሚል ፊልም ነው። ይሄ እዚህ ፊልም ላይ እዚህ ጋር እሱ የገባበትን ፓርት ላሳያችሁ እና እዚህ ጋር እንደምታዩት እሱ እዚህ ጋር አለ ማለት ነው። ይሄኛው ፊልም እሱ የሰራበት አንዱ ፊልም እንደሆነ የሚያሳይ ነገር ነው እንግዲህ ቲክታክ አካውንቱ ላይ ፖስት ያደረገው። ስለዚህ የፊልም ባለሙያ ነው ማለት ነው። አሁን ካደረጉት ኢንተርቪው ላይ በጣም ብዙዎችን ያስደነገጠውንና ሰዎችን ያስቆጣውን ፓርት እናም እኔ ልጆች እንዳያዩባኳቸው ይህንን ፓርት ልጆች እንዳይመለከቱ ብዬ የነገርኳችሁን ፓርት ደግሞ ላሳያችሁ። ይህንን ፓርት ሳሳያችሁ ግን እኔ ራሴ ባላየው ደስ ይለኛል፣ ግን ብቻ ማየት ስላለብን ላሳያችሁ። ኖርማል እኮ ስልጣኔ ነው እኮ ጌታ ሆይ
አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደም ስሬ እየተውጣጠረ ነውና አንተ በቃ ጀስት የሚጠበቅብህ የኛ ባል መሆን ነው። ከዛ በኋላ አንድ ፊልም አይደለም 1 ሚሊዮን ፊልም ትሰራለህ። በስመ አብ ምናምን እንደዚህ ለጠጥ ብሎ ነው የተቀመጠው። እጄን እንደዚህ ሌል ሲል አነሳውና ደፋበት። ወተቱ ትኩስ ወተት ደፋውበት። ዞርም እንደዚህም ዞር ብያለሁ። ሄድኩኝ። እዛ ጠዋት ላይ እየተማርኩኝ የሆነ ስልክ ተደውሏል 3-4 ጊዜ ማለት ነው። እና 09 ደግሞ በፌስቡክ ስለተላከለት ሜሴጅ የተናገረው ነገር ነበረ። አንድ ታዋቂ ፓስተር ብሎ የጠቀሰው ግለሰብ ለሱ እነዚህ ሜሴጅ ምናምን እንደላከለት የሚያሳይ ነገርም እዛ ኢንተርቪው ላይ አለ። ገብታችሁ ሙሉ ኢንተርቪውን ከፈለጋችሁ ማየት ትችላላችሁ፣ ሙሉ ኢንፎርሜሽን እንዲኖራችሁ። ከዛ በኋላ እንግዲህ ይሄ ክስ መጣ ማለት ነው። ይሄ ክስ ከመጣ በኋላ ራሱ ግለሰቡ እንግዳ ሆኖ የቀረበው አንተነህ የሚባለው ግለሰብ ራሱ መጥቶ ይቅርታ የሚል ቪዲዮ ሰራ። ያንን ቪዲዮ እስቲ እንየውና ሰዎች ስለዚህ ቪዲዮ ምን እያሉ ነው የሚለውን አሳያችኋለሁ። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠበቅ እያንዳንዱ ነገር ሪከርድ አደረግ ነበር። አሁን እዚህ ጋር ብዙ ሰዎች አስተያየት እየሰጡ ያሉት ጉዳይ ምንድነው? በእምነት ተቋማት ውስጥ ባይዘው ይሄንን ስል በእምነት ተቋማት ውስጥ እንደዚህ አይነት አጸያፊ ባህሪ ያላቸው ሰዎች የሉም ለማለት አይደለም። እንግዲህ ሰው ነው አይደለ? ሃይማኖት ተቋማት ላይ ያለው ሰው ነው እና አንዳንድ ሰዎች ከእግዚአብሔር አሰራር ውጪ ሊሆኑ ይችላሉ፣ በተለያዩ ቤተ እምነት ተቋማት ውስጥም ሆነው ማለት ነው። የዚህ ነገር ግን ለየት የሚያደርገው ነገር ምንድነው? ተፈጥሮ ቢሆን እንኳን ይሄ ነገር ተፈጥሮ ቢሆን እንኳን ያንን ግለሰብ ከእምነት ተቋሙ ጋር አንድ አድርጎ ማስቀመጥ ትክክል አይደለም። ግን መፈጠሩ ይሄ ጉዳይ ይሄ ሜሴጅ መኖሩ ይሄ ግለሰብ ታዋቂ ፓስተር የተባለው ሰውዬ እሱ ማናገሩ ራሱ አሁን ጥያቄ ውስጥ መግባቱ ነው ትንሽ ግርታ የፈጠረው ማለት ነው። እና ሰዎች ታዋቂው ፓስተር ብለሃል፣ መጀመሪያ ታዋቂ ከሆነ ሁሉም ሰው የሚያውቀው ነው፣ ለምን ስሙን አጠቅስም የሚል ጥያቄ እያቀረቡለት ነው። ሌሎች ደግሞ ታዋቂው ፓስተር ካልክ በኋላ ደግሞ አሁን ፕሮፌት የሚል ፌስቡክ ፔጅ ነው ብለሃል እና አንተ ራስህ የሆነ የሚያስጠረጥር ነገር አለ። ምንድነው? አንተ ራስህ የሆነ ችግር አለብህ መሰለኝ የሚል ነገር ሰዎች እየተናገሩ ነው። ይህንን ይቅርታ በሚመለከት ከተሰጡት አስተያየቶች ውስጥ አንዱን ላሳያችሁ። ይህ ሰው ይቅርታ አድርጉልኝ ብሎ ቪዲዮ ሰርቷል። ይቅርታ መጠየቅ መልካም ነው። ነገር ግን ከይቅርታው በፊት አሁንም መጥራት ያለባቸው ነገሮች አሉ። ይህ ሰው ከወይዘሮ ገነት ጋር በነበረው ቃለ ምልልስ ታዋቂ ፓስተር እንዲህ ጠየቀኝ ብሎ በድፍረት ማውራቱ ይታወቃል። አሁን ደግሞ ይቅርታ ብሎ በሰራው ቪዲዮ ላይ ፕሮፌት የሚል የፌስቡክ አካውንት ነው ፌስቡክ ላይ ያወራኝ፣ እኔም ወዲያው ነው ያጠፋሁት አለ። ከታች ወረድ ብሎ ደግሞ ፕሮፌት እስከሆነ ፕሮፌት ማን ነው? ስም የለውም። ከተጠያቂነት ለማምለጥ እርስ በርስ የተምታታ ነገር ይዞ መቅረብ ተቀባይነት የለውም። ለማንኛውም ጉዳዩ በኢትዮጵያ ወንጌል አማኞች ካውንስል የሕግ ክፍል ተይዟል የሚል እንግዲህ አስተያየት ተሰጥቶታል። እናም የተለያዩ የኦርቶዶክስ እምነት ተከታዮችም
ይሄ ጉዳይ ሰዎችን እምነታቸውን ለማጠልሸት የተደረገ ነገር ነው ማለት እየተቃወሙ ይገኛሉ። ሶሻል ሚዲያ ላይ አንዳንድ ሰዎች ቪዲዮም እየሰሩ ይገኛሉ በዚህ ጉዳይ። ይህን ሰውዬ ዝም ብላችሁ ያለፋችሁ ሰዎች አንድ ይህንን አድምጣችሁት ነው። ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ አደጋውን እየነገርከን ቃሉን እያለማመድከን ሰውየውን ተደብቀናል። አንተስ ማነህ? እና እንግዲህ አንተስ ማነህ የሚል ጥያቄ እየቀረበለት ነው የሚገኘው። በነገራችን ላይ ብዙ ጊዜ እኔ እንደዚህ አይነት ቪዲዮችን ህፃናት እንዳያዩ የምላችሁም ለዚህ ነው። ምን ማለት ነው መሰላችሁ? እንደዚህ አይነት ቃሎች እንደዚህ አይነት ድርጊቶች እንዳሉ ለመቃወም ራሱ ማለት ነው ይሄ ነገር ልክ አይደለም ብለው ለመቃወም ራሱ ቪዲዮ በምንሰራበት ጊዜ እንደዚህ አይነት ነገሮች እንዳሉ መወራቱ በራሱ አንደኛ የሚጠቅማቸው ራሳቸው ነው፣ የሰይጣኑ ማህበር አባላትን ነው የሚጠቅሙ ባጭሩ ማለት ነው። ማለት ይሄ ነገር ሞር ፌመስ እየሆነ ይመጣል። ሰዎች ሲሰሙ ቃሉ፣ ድርጊቱ፣ ሁሉ ነገሩ ኖርማል እየሆነባቸው ይመጣል እና አንዱ አላማቸው ይሄ ነው። በተለያዩ ሶሻል ሚዲያ ሰዎች እንዲቃወሟቸውም ይፈልጋሉ። ሰዎች እየተቃወሟቸውም ቢሆን ሀሳባቸውን እንዲሰጡ ይፈልጋሉ በዚህ ጉዳይ። ምክንያቱም ይለመዳል። የሰው ልጅ በተፈጥሮ በጣም በተደጋጋሚ አንድ ነገር ሲነገረው ይለምዳል እና ይሄ ልጅ ያነሳው ሀሳብ በጣም ተስማምቶኛል። የኦርቶዶክስ እምነት ተከታይ ቢሆንም ያለውን ነገር እንደዚህ ብሎ ተናግሯል። ቃሉን እያለማመድከን ነው ወይ? አንተስ ማን የሚል ጥያቄ ጠይቆታል እና እናንተም ይህንን ጥያቄ መጠየቅ አለባችሁ ብዬ አስባለሁ። ይሄ ወንድማችን ተሳስቶ ሊሆን ይችላል፣ እውነት ካልሆነ ማለት ነው። የተወራው ነገር ምናምን እውነት ካልሆነ ተሳስቶ ሊሆን ይችላል። ግን ይህንን ጉዳይ በሚመለከት ይህንን ቃል እያለማመድከን ነው ወይ የሚል ጥያቄ መጠየቁ ትክክል ነው። አሁን እኔ ወንድማችን ላይ ለመፍረድ አይደለም፣ አሁን ኢንተርቪውን የሰጠው ልጅ ላይ እንግዳው ላይ ለመፍረድ አይደለም። ገና ፍርድ ቤት ጉዳዩን አጣርቶ ክሱ ቼክ ተደርጎ ምናምን እሱ መጨረሻ ላይ ምናልባት ፖሊስ የሚያሳውቀን ነገር ሊኖር ይችላል። ግን እንደዚህ አይነት ነገሮችን እንደው ለመቃወምም ቢሆን በተደጋጋሚ ሶሻል ሚዲያ ላይ ስናወራ በተለይ ህፃናት ባይሰሙት የምመርጥበት ምክንያት ይሄ ነው። በቃ ይሄ ነገር ይሄ እንደዚህ ሆኗል ስንላችሁ በቃ የዚህ ሃይማኖት ተከታዮችን ይወክራል እያልን አይደለም ብላችሁ ብታወሩ በጣም በቃ እናንተ ትክክለኛ አንቺም የሚዲያ ሰው ነሽ እሱም ትክክል። ለማንኛውም ወደ መጨረሻው ጉዳያችን ስንገባ እንግዲህ ከነ አርቲስት ሰራዊት ፍቅሬ ጋር በተያያዘ አዲስ መረጃ ተለቋል። እሱን ላሳያችሁ። ዛሬ ደግሞ የፍርድ ቤት ቀጠሮም አላቸው። መጨረሻው ምን ይሆናል የሚለውን በጉጉት እየጠበቅን እንገኛለን። እናም እንግዲህ አዲሱ መረጃ ይሄ ነው። ሰራዊት ፍቅሬ የፍርድ ቤት ጉዳይ ላይ ዛሬ አፕዴት አለ። ዛሬ ረቡዕ ነው። እንግዲህ ዛሬ ፖሊስ የጠየቀባቸው 12 ቀናት ሞልቶ ፍርድ ቤት ቀርበው ነበር። እነ ሰራዊት ፍቅሬ ከፊንቴክ ጋር የተያያዙ የታሰሩ የተጠረጠሩ ግለሰቦች ፖሊስ በድጋሚ 14 ቀን የምርመራ ጊዜ ይሰጠኝ ብሎ ጠይቆ ነበረ። የተከሳሽ ጠበቆች ደግሞ የነ ሰራዊት ፍቅሬ፣ የነ መንሱር ጀማል፣ የነ ካሪ ዳንኤል ተገኝ፣ ይገረም እንደዚሁም ሌሎችም እነሱ ደግሞ ለፖሊስ የተሰጠው ጊዜ በቂ ነው፣ ዋስትና መብታቸው ተፈቅዶላቸው ይውጡ የሚል ጥያቄ አቅርበው ነበረ። ፍርድ ቤቱም የግራቀኙን ክርክር ተመልክቶ ያው ፖሊስ የሚያቀርበውን ጥያቄና የተከሳሾችንም እንደዚሁ ጥያቄ ተከትሎ በነገው ዕለት ሐሙስ ሚያዝያ 1 ቀን ውሳኔ ለመስጠት ማለትም 14 ቀን ይፈቀድ አይፈቀድ በሚለው ላይ እንደዚህም ደግሞ ዋስትና ይሰጣቸው በሚለው ላይ ለመወሰን ለነገ ቀጠሮ መስጠቱን የዘሀበሻ ዘጋቢዎች ከችሎት ገልጸዋል። እንደሰማችሁት እንግዲህ ዛሬ ቀኑ ሚያዝያ 1 ነው። ይህንን ቪዲዮ የሰራው ያለው ሐሙስ ዕለት ነው እና ዛሬ ምን ይባላሉ የሚለውን እንግዲህ ራሳችሁ ሶሻል ሚዲያ ላይ ማየትም ትችላላችሁ። እኔም ደግሞ አዲስ ነገር ካለ ይዤላችሁ መጣ ነው የሚሆነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ በተሻለ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። ዳሎል አካዳሚ ላይ መመዝገባችሁን ግን እንዳረሱ። ዲስክሪፕሽን ላይ ሊንኩ አለ፣ ስልክ ቁጥር አለ 0924845589 የዩቲዩብ እና ቲክቶክ ስልጠና። ሶሻል ሚዲያ ላይ እንዴት ነው ቪዲዮ የሚሰራው፣ እንዴት ነው ገንዘብ የምናገኘው፣ ህይወታችንን በሶሻል ሚዲያ እንዴት ነው የምንቀይረው፣ የሶሻል ሚዲያ ተጠቃሚ ነን ብለን የውሸት ከማውራት ማለትም ተጠቃሚ ማለት እኮ ሶሻል ሚዲያን ለሆነ አገልግሎት እየተጠቀምኩት ነው ማለት ነው። ነገር ግን አብዛኞቻችን ሪያሊቲው ምንድነው? ሶሻል ሚዲያ እና ሶሻል ሚዲያ ላይ የሚሰሩ ሰዎች እየተጠቀሙብን ነው እንጂ እኛ የምንጠቀሙ ነገር የለም። መጠቀም ማለት ለምሳሌ አሁን እኔ ሶሻል ሚዲያን እየተጠቀምኩ ነው ብዬ በድፍረት ማውራት እችላለሁ። እንዴት? ሶሻል ሚዲያን ለራሴ
ለመረጃ ለተለያዩ ነገሮች እጠቀማለሁ። ሌላ ደግሞ ለገቢ ምንጭነትም እጠቀማለሁ። መጠቀም ከተባለ እንደዚህ ነው እንጂ አብዛኞቻችሁ ሶሻል ሚዲያ ላይ ስክሮል በማድረግ ጊዜያችሁን ህይወታችሁን እያቃጠላችሁ ነው። ስለዚህ ከሶሻል ሚዲያ የምትጠቀሙት ነገር አለ። እሱ ምንድነው? አንደኛ ገንዘብ መስራት ትችላላችሁ። ሶሻል ሚዲያ ላይ የራሳችሁን ቪዲዮ በመስራት ባላችሁበት ሆናችሁ የትም ሀገር ብትሆኑ ኢትዮጵያ ውስጥ ውጭ ሀገር ባላችሁበት ሆናችሁ ይህንን ማድረግ ትችላላችሁ። ለዚህ ደግሞ ሙሉ ስልጠና ተዘጋጅቷል። በኦንላይንም በአካልም መማር ትችላላችሁ። በ0924845589 በቴሌግራም ብታናግሩን በተለይ ወዲያውኑ ነው የምንመልስላችሁ። ስለዚህ ይህንን በማድረግ እኛ ጋር ተመዝገቡ። የአንድ ወር ስልጠና ነው። ዋጋው 5500 ብር ነው። አሁን የ1500 ብር ዲስካውንት ስላለ በ4000 ብር በኦንላይን መማር ትችላላችሁ። በአካል መማር የምትፈልጉ ከሆነ ደግሞ ቦሌ አለምነሽ ፕላዛ 10ኛ ፎቅ ላይ መታችሁ መማርና መመዝገብ ትችላላችሁ። መልካም ቆይታ